ቀንዲል የአቡነ አንጦኒዮስ መታሰቢያ። ይህ ወር ብፁዕ አቡነ አንጦኒዮስ ከዚህ ዓለም በሞት የተለዩበትን የምናስብበት ወር ነው። አቡነ አንጦኒዮስ የኤርትራ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶስተኛው ፓትርያርክ ነበሩ። በቤተ ክርስቲያኒቷ ሃይማኖታዊ ስርዓት መሰረት ፓትርያርክ ሆነው ቢሾሙም በኤርትራ ያለው አምባገነናዊ ስርዓት ፖለቲካ በሃይማኖት ውስጥ ጣልቃ መግባት የለበትም በማለታቸው ብቻ ማዕረጋቸውን ገፎ ከቦታቸው አነሳቸው። እስከ ሕይወታቸው ፍጻሜ ድረስም በእስር እንዲቆዩ ተደርጓል። አቡነ አንጦኒዮስ ከአባታቸው ከቀሺ ገብረ መድኅንና ከእናታቸው ከወይዘሮ ኢለን በፈረንጆቹ ሐምሌ 12 ቀን 1927 በኤርትራ ህምብርቲ በተባለ ቦታ ተወለዱ። ገና የ5 ዓመት ሕፃን ልጅ እያሉ በደቡባዊ ኤርትራ ወደሚገኘው የሰፍዓ ደብረ ጽጌ አቡነ እንድርያስ ገዳም ገብተው ተሰጡ። በዚያም እስከ ድቁና ማዕረግ ድረስ ተማሩ። በ12 ዓመታቸውም በብፁዕ አቡነ ማርቆስ እጅ የድቁና ማዕረግ ተቀበሉ። በፈረንጆቹ በ1950 የምንኩስናና የቅስና ማዕረግ ተቀብለው የክህነት አገልግሎት ጀመሩ። ከዚያም በፈረንጆቹ በ1955 ደግሞ የገዳሙ አስተዳዳሪ ሆነው ተመረጡ። ኤርትራ በ1991 ዓመተ ምህረት ነፃነቷን ካገኘች በኋላ የኤርትራ ኦርቶዶክስ ቤተ ክርስቲያን የራሷን ሲኖዶስ አቋቁማ ከኢትዮጵያ ቤተ ክርስቲያን በ1994 ተለየች። ሰኔ 19 ቀን 1994 ለጵጵስና ከተመረጡት 5 አባቶች መካከል አቡነ አንጦኒዮስ አንዱ ነበሩ። በዚያ በማገልገል ላይ ያሉም ከግብፃዊው ብፁዕ ቅዱስ አቡነ ሲኖዳ እጅ ብፁዕ አቡነ አንጦኒዮስ የሚል የጵጵስና ማዕረግ ተቀበሉ። ከዚህም በኋላ የጵጵስና አገልግሎታቸውን ዞባ ማዕከል ተብሎ በሚሰየመው ቀዬ ጀመሩ። በሐምሌ 1998 ዓመተ ምህረትም የሊቀ ጳጳስ ማዕረግ ተሰጣቸው። ይህ ከሆነ ከጥቂት ዓመታት በኋላ ሁለተኛው የኤርትራ ፓትርያርክ አቡነ ያዕቆብ በታኅሳስ 1 ቀን 2003 ዓመተ ምህረት በሞት ሲለዩ አቡነ አንጦኒዮስ በሕዝብ ተመርጠው ሚያዝያ 23 ቀን 2004 ላይ ሶስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነው በይፋ ተሾሙ። እኚህ አባት አስቀድመው በዞባ ማዕከል ያገለግሉ በነበረበት ጊዜ ከህዝቡ ጋር በጣም የቀረበ ግንኙነት የነበራቸው በመሆኑ በህዝቡ ዘንድ ተወዳጅነትን አትርፈው ነበር። ሆኖም የተወዳጅነታቸው በኤርትራ መንግስት ዘንድ አልተወደደም። አቡነ አንጦኒዮስ በዚህ አገልግሎት ዘመናቸው ወቅት መንግስት በቤተ ክርስቲያን አስተዳደርና በምዕመናን ላይ የሚያደርሰውን በደል በጽኑ ተቃወሙ። በተለይም መንግስት 3000 የሰንበት ትምህርት ቤት ተማሪዎችን አውግዙ ብሎ ላቀረበላቸው ጥያቄ አላደርገውም በማለት በድፍረት እምቢ አሉ። በዚህም ሳያበቁ ከኢሳያስ ጋር በተገናኙበት በአንድ ወቅት ያለ ፍርድ የታሰሩ የፖለቲካ እስረኞችና የሃይማኖት መሪዎች እንዲፈቱ ጠየቁ። ቀጠሉና መንግስት በቤተ ክርስቲያን ፋይናንስና አስተዳደር ውስጥ ጣልቃ እንዳይገባ በጽኑ ተከራከሩ። በዚህም ምክንያት እሳቸው ከስልጣናቸው የሚታገዱበትን መንገድ መንግስት ያመቻች ጀመር። ከተሾሙ ዓመት እንኳን ሳይሆናቸው በጥር 2005 ዓመተ ምህረት ዓመታዊ የገና መልእክታቸው በቴሌቪዥን እንዳይተላለፍ አገደ። በመቀጠልም ሐምሌ 18 ቀን 2005 ዓመተ ምህረት አቡነ አንጦኒዮስ ባልጠሩትና ባልታደሙበት ስብሰባ ሲኖዶሱ ከ8ቱ ጳጳሳት 6ቱ ፊርማቸውን ባሳረፉበት ማዘዣ ቅዱስ አቡነ አንጦኒዮስ ከጸሎትና ቡራኬን ከማሳረግ ባሻገር በአስተዳደራዊ ጉዳዮች ላይ እንዳይሳተፉ ወሰነ። በዚህም መነሻ ቅዱስ አቡነ አንጦኒዮስ ባለ 2 ገጽ የመልስ ደብዳቤ ሐምሌ 23 ቀን 2005 አስረከቡ። በመቀጠል በሐምሌ 25 2005 የቤተ ክርስቲያኒቷ አስተዳዳሪ በነበረው በአቶ ዮፍታሔ ዲሜጥሮስ የሚመራ የኤርትራ ሲኖዶስ መልእክተኛ ወደ ግብጽ በመሄድ እኚሁ የኤርትራ ፓትርያርክ ከሹመታቸው እንዲሻሩ ጠየቀ። ጥያቄያቸው ግን ተቀባይነት አላገኘም። ያም ሆኖ ሴራቸው አልቆመም። በጥር 2006 ሲኖዶሱ በሚስጥር ባደረገው ስብሰባ ከፓትርያርክነት ማዕረጋቸው እንዲነሱ ወሰነ። ከዚያም የኤርትራ ሲኖዶስ አቡነ አንጦኒዮስን መናፍቅ ብሎ በመፈረጅ
ከቤተ ክርስቲያን እንደተለዩ በይፋ አስታወቀ። የመንግስት መገናኛ ብዙሃንም በእሳቸው ላይ የጥላቻ ዘመቻ ጀመሩ። የደህንነት አካላትም እንዲሁ በእርሳቸው ላይ ጽኑ ክትትል ያደርጉባቸው ጀመር። አቡነ አንጦኒዮስን መናፍቅ በማለት ስማቸውን ለማጥፋት ቢሞከርም እርሳቸው ግን ለሕዝቡና ለእምነታቸው ታማኝ፣ ትሁትና ጨዋ ሆነው ቀጥለዋል። የተፈራው ግን አልቀረም። በዚሁ ወር እኚህ መልካም፣ አፍቃሪ፣ ታማኝ፣ ትሁት፣ ሐቀኛና ጀግና አባት ወደ ወህኒ ወረዱ። ግንቦት 27 ቀን 2007 ዓ.ም በመንግስት ድጋፍ አቡነ ዲዮስቆሮስ በተተኪነት ተሾሙ። ሆኖም በርካታ ምዕመናንና ዓለም አቀፍ የሃይማኖት ተቋማት ይህን ሹመት አልተቀበሉትም። ከስድስቱ የበላይ ጳጳሳት 5ቱ በፈረሙበት ደብዳቤም የአቡነ አንጦኒዮስ ስም እንዳይነሳ፣ ይህንንም ያደረገ ከባድ ቅጣት እንደሚጣልበት አስጠነቀቁ። አህጉራዊ የሰብአዊ መብቶች ተሟጋች ድርጅትም እስራታቸው ሕጋዊ አይደለም በማለት አወገዘው። በዓለም ዙሪያ ያሉ ኤርትራውያንም ተቃውሟቸውን አሰሙ። አምባገነናዊ ስርዓት ግን ጉዳያቸውን ይበልጥ አከረረው። ዓለምን ቢታዘብ ሕዝቡም ቢጠይቅ ልቡ የከጀለውን ሁሉ የሚያደርገው የኢሳያስ መንግስት ግን ስም ማጥፋቱ አልበቃ ብሎት ወደ ወህኒ ወረወራቸው። በዚያም ብፁዕነታቸው በስኳርና በልብ በሽታ ቢሰቃዩም የሕክምና እርዳታ እንዳያገኙና ሰው እንዳይጠይቃቸው ተከልክለው ለ16 ዓመታት በእስር ቆይተዋል። ብፁዕ አቡነ አንጦኒዮስ ለእውነትና ለፍትህ በመቆም ሰብአዊ መከራን ሁሉ በጽናት ተቀብለው የካቲት 9 ቀን 2022 ዓ.ም በ94 ዓመታቸው ከዚህ ዓለም ድካም አረፉ። የቀብር ስነ ስርዓታቸውም በአቡነ እንድርያስ ገዳም ተፈጽሟል። በአቡነ አንጦኒዮስ ላይ የደረሰው ግፍና መከራ ለማንኛውም ሕሊና ያለው ሰው የሚከብድ ነው። የእሳቸውን ታሪክ ስናስብ በኤርትራ እስር ቤቶች ውስጥ እየማቀቁ ያሉ ወገኖቻችንን ልናስብ ይገባል። በመሆኑም በትከሻችን ላይ ያለውን የአምባገነንነት ቀንበር አስወግደን ለነፃነታችንና ለአንድነታችን ልንታገል ይገባል መልእክታችን ነው። ሰላም። ቀንዲል